ወጪ አለ። አይ ሳትወልድ ብላ ነው። ሳትወልድ ብላ ፍቅሮች ሳትወልዱ ብሉ። ሳትወልዱ ማረግ ያለባችሁን ነገር ሁሉ አድርጉ። ከወለዳችሁ ወዲህ አለቀ አለቀ ማሮቼ። ከወለዳችሁ ወዲህ አያምርም አይመጣውም። ያሳዝናል እንጂ ብዙ መስተካከለው ነገር እኮ ነበር ፍቅሮች፣ ብዙ ነገር። ማግኒቲ ዌልካም። እና ራሴን አስብና ራሴን ላስተካክል ማለት ነው። ምን አባቱ ፍቅሮች ሳስበው ስንት ጊዜ ልኖር በቃ ለራሴ ያለ እስትክክል ማለት ነው። እስትክክል ብዬ ልመጣ አስብና ለካ ልጅ የሚባል ነገር አለ፣ ወጪ አለ፣ አይመጣው። እነዚህ ሁላ ነገሮች ሳልወልድ በፊት አመለጠኝ። ሳልወልድ ነበር መስተካከል ምን በቃ ሸንቀጥቀጥ አለ አይደል፣ ነቃ ደንገጥ ማለት አይመጣው። በዛ ላይ ምን ልጨምር እድሜን የጨረስኩኝ ቆፍቋፋ ሮጊት እኮ ነኝ። ስንት መንግስት የበላው ህፃን ልጅ መስያችሁ ነው ፍቅሮች? አይደለሁም እኮ እኔ ህፃን ልጅ አይደለሁም። ቲክታክ እሺ ቢል ይሄ ሚዲያ ምናምን ቢያቅ ኖሮ እንደዚህ ስካን አድርጎ ፊቴ ፕሊስ ሊቭ ሚዲያ አሎን ብሎ ነው የሚያስወጣኝ። ዩ አር ደን ነበር የሚል እድሜን በሚጣጥቀሽ የበላው ግለሰብ ነኝ። ሚዲያ ላይ በስበስ ጥንዝት ያልኩኝ ሚዲያውን እየተግማማሁበት ነኝ እኮ። ግን ይሁን ብሎ ነው ቲክቶክ አዝኖልኝ ልጇን ታሳድግ ትስራ ብሎ። ወዳጆቼ ደግሞ አላችሁ ኢትዮጵያውያን ኤርትራውያን ትንሽ እያያችሁ እኔም ትንሽ ወሬ ቦጨቅ አረግላችኋለሁ፣ እናንተም ትንሽ ጊፍት ቦጨቅ ታረጉልኛላችሁ። እንደዛ ነው የምንኖረው። አይ አይደለም ትንሽ የሆነ ፓርትማ መስተካከል ነበረብኝ፣ ግን አይሆንም። ሳስበው አይሆንም። ልጅ አለኝ እኔ የስንቶች ያለብኝ ጋይሶችዬ። ልጁ ምን ይብላ እኔ እዚህ ልስተካከል ብዬ ሳንቲሙን በታትኛው ከዛ በኋላ ልጄ 3 ወር 4 ወር 5 ወር ይራበው ስለማይሆን እንጂ እኮ ጠፍቶኝ አይደለም ፍቅሮቼ፣ አይደለም አይሆንም። ግን ስለማይሆን ቢሆን አረገው ነበር ግን አይሆንም ማሮቼ፣ ስለማይሆን ኃላፊነትም አለብኝ። ትንሽም ቢሆን የቤተሰብ ኃላፊነት አለብኝ። ታውቁ የለ የደሃ ልጅ ነኝ ነግሬያቸዋለሁ። በጣም እንደው ኢንፎርሜሽንም ደርሷቸዋል ብዬ አስባለሁ። የደሃ ልጅ ነኝ። ስለዚህ ቤተሰቦቼን በቻልኩት ባቅሜ እዚሁ እናንተ በመሰጡኝ ሌላ ኬትም አባቴ አላመጣም። ልንገራችሁ እኔ እንደዚህ ያለኝ የሚል ካለው ውሸት። እኔ ስራም የለኝ ሀቅ ነው ይሄ፣ ምንም ድብብቅ የለው። የምሰራውም ስራ የለም። እንደ 9 ብር አያ ተገልብጬ ተኛለሁ። ስነሳ እናንተ ጋር መጣለሁ። የእናንተን ልብ ያራራልኝ። አዎ የእናንተን ልብ ኢትዮጵያውያን ኤርትራውያን ለነፍስ ይሆናል ያላችሁ ትንሽ ትቦጭቁልኛላችሁ። ትንሽ በቃ አለ አይደለ ጣል ታረጉብኛላችሁ። እሷን ለቃቅሜ ወደ ፔፓል ቀይሬ እንዴ ክብር ለእናንተ። ዊግ ብንቀይር በእናንተ ነው። ፐርሰናል የራሴን ነው። ሌላ ስራ እየሰራ የሚኖር ካለ አላቅም። እኔ የራሴ ነው። እኔ የምሰራው ስራ የለም። በእናንተ ለምኖረው ግልጽና ግልጽ አለኝ። አዎ የእናንተ ጣል አያችሁ። አሁን እቺን ሳወራ ጣል ባረጋችሁት እቺ ተጠራቅማ። አዎ እንደነገርኳችሁ የግልም ባይሆን የመንግስትም ቢሆን አላዶርን አስተምራለሁ። ዋናው ለሰው ልጅ ቅድም እንደነገርኳችሁ ትምህርት ቤት በር ላይ ደርሶ መምጣቱ ነው፣ መማሩ አይደለም። አዎ በሩ ላይ ካልደረሳችሁ ችግር ነው። እንደው ዝም ብላችሁ በሩ ማየት አለባችሁ የትምህርት ቤቱ። ለዛ ብዬ የመንግስትም ቢሆን አላዶር በሩ ላይ እየደረሰ ይመጣል። የነገን መድኃኒዓለም ያውቃል። አዎ ለዛ እንደነገርኳችሁ ፍቅሮችዬ የኔ ወርቆች ስታዩ አትለፉኝ እያልኩኝ ነው። ዝም ብላችሁ አይታችሁኝ እልፍ አትበሉ። እቺ ልጅ ብዙ የህይወት ውጣ ውረድ አለበት። ገና በደንብም አልቀየርኩም። አሁን ነው ቅርብ ቀን ነው ፍቅሮች ጌምም የጀመርኩት። ወር ሆነኝ ከማሜ ጋር። ከዛ በፊት እንደምታውቁት ኩበቴንም እጣኔንም ወይራይንም እያጨስኩኝ እዚህ ቁጭ ብዬ ገስት ላይ ሰው ደርድሬ አሉባልታ ነበር ስራዬ። ታውቁታላችሁ፣ ወሬና አሉባልታ ነበር ስራዬ። እናንተም ታውቁታላችሁ መቼም። ይሄ አይነ ተጨፍኖ አይዋሽም። ምንድነው ስራዬ? ገስት ላይ ሰው ደረድራለሁ። ይክፈትላችሁ ይበርግድላችሁ ስል የራሴን እየዘጋሁ እኮ ነው። የራሴን በር ጥርቅምቅም አድርጌ ለሰው ይክፈትላችሁ ይበርግድላችሁ ላለው የራሴን ዘግቼ አቶ ማሜ በአክሮባት መጣን ይላይ መድኃኒዓለም አያየና ኖ ብሎ ማንን ይልክብኛል? መልእክተኛ ፕሬዝዳንት ማሜ ሴትዮ ጊፍተር አለሽ እና ምን ይሁን ግጠሚ፣ ቁጭ ብለሽ ኩበትና ጣንሽን አታጭሺ፣ ሳንቲም ስሪ ነው ማም እያልኩኝ። አዎ ግጠሚ ብዬሻለሁ፣ ግጠሚ፣ ንቂ ብዬሻለሁ፣ ንቂ እና ለግጠም። አዎ ግጠሚ። እሺ ስጀምር እውነትም ጊፍተር አለኝ።
ወዲያው መጫወት በጀመርን በሳምንቱ የቀጠሮ ጌም ያዘ። አይማምዬ ውለታህን እንደው መሰዳደባችን አይቀርማምዬ እኔ በህይወቴ አልሰድብክም ምናምን አልልክም የሆነ ቀን ብነካኝ አቀምሳለሁ እንደዚህ በእንደዚህ አይነት ሙድ ማለት ነው። ይሄ የግልሙትና ስድብ ምናምን ቁጭ ብዬ አልሰድብክም ማምዬ። ግን የኔ አባት አመጣና የቀጠሮ ጌም አለ። በህይወት ዘመኑ ማሜ የቀጠሮ ጌም ተጫውቶ አያውቅም። ኧረ ተው ማሜ ስለው ነው አንቺ ላንቺ ጥሩ ግጣም ለኔ አይደለም። እሺ አልኩኝ ገጠምኩኝ። እንዳያችሁት ዓለሙን ህዝቡን አህዛቡን ሁላ ያንጫጫ 4 ሚሊዮን ዘግቼ ወጣ። 4 ሚሊዮን ማንም ምንም ያልጠበቀው ከየትም ወዴትም ተሰምቶም ታይቶም የማይታወቅ ታሪካዊ ጌም በቲክቶክ መንደር ደግሞ ደስ የሚለው ህዝብ አዳሙን የሰጠኝ ብሔረሰቦች ከፍ ስንል ኤርትራውያን ሳይቀሩ ያዘነቡልኝ ኤርትራውያን ወዳጆቼ ሳይቀሩ የኔ ፍቅሮች አዝንበውልኛል ጌሜ ላይ። አዎ ከዛስ ምንድነው የሆነው? ጣመኝ እንዴ ምን መራራዋን እውነት ነው የምናገረው። አይኖ ሊደብራችሁ ይችላል ቻሉት። ከዛ ጣመኝ ጉጂ ታንታጨሳለች ብሎ ህዝብኔው ቢጠብቅ ጉጂ ኩበት ታጨሳለች ብሎ ህዝቡን አህዛቡ ቢጠብቅ የምን ኩበት እኔ እናቴ ተዘጋጅቼ ልክ ማሜ ሲገባ ነው የምገባው። እንደገባው ገጥመሃል ግጠም ሆነ ስራው። የኩበት ሰዓት ቢጠበቅል የእጣን ሰዓት ምርቃት እናትሽ ትመርቅሽ ማለት ጀመርኩ። ህዝብኔውን ባጠቃላይ እኔ ምርቃት የምን ምርቃት እናትሽ ረግማሽ ካገርሽ ወጣሽ ሁላ በኔ ምርቃት ህይወትሽ አይስተካከልም አቁም ያለው አልኩኝ። ለምን ጨላው ጣመኝ ምን ውሸት አለው ጋይስ? ለካ እንደዚህ ነው ማምዬ ዘመንክ ይባል። ለማሜ እንኳን አላያችሁ ከጌሙ በኋላ ስንት አንበሳ እንዳስጓራሁለት ያያችሁ ተናገሩ። አላያችሁም? ለማምዬ ስንት ነው ያስጓራሁለት? ይገባሃል ብዬ ይገባሃል አባቴ ብዬ 3 ነው ምናምን እኮ አስጓርችለታለሁ ለማሚ ባናት ስለሚገባው የኔ አባት። አነቃኝ አስደነገጠኝ። ከእንቅልፌ ነው ብንን ያልኩት። ማሮቼ ለካ እንደዚህ ይጣፍጣል የጌም ብር። ለካ ሰው በስማም ብሎ አይኑን ገልጦ ጌም ላይ አይኑን ስክት አድርጎ የሚቀመጠው ያለ ነገር አይደለም። እኔ እዚህ ጣንና ኩበቴን ምኔን ወይራይን ምኔን እያጫጫስኩኝ ይቅራችሁ ይበርግድላችሁ ለሳይ በረግድላችሁ ድሜ ዘላለማችሁ ለምን አቀሩ? ገጥመን መስሎኝ ገጥመናል። በቃ ጌም ነው። እኔ ከዚህ በኋላ ስራዬ ጌም ነው። እንደው ድሜ ዘላለማችሁ ሳይበረግድላችሁ ይቅር ካለኔ መድኃኒዓለም አለቀ። ተናንቀናል። ጨላ ነው። ሳንቲም ነው። አለቀ። ወደ ኋላ የለም። እኔም ገጥም ያለው እንግዲህ በቃ ይሄው ነው። ማሜ አነቃኸኝ፣ አስደነገጥከኝ። በምን አስደነገጥከኝ? በቀጠሮ ጌሙ። የቀጠሮ ጌሙ ላይ ለካ ሰው አለኝ ማሮች፣ እነ ጌትነት፣ እነ የኛ ቤት፣ እነ ኤምጂ፣ እነ ኢንድሪስ በጣም ጭስ ላድርጋ። እውነትህን ነው። ቆይ ዌብሳይት አንተ እኮ በጣም የኔ ላስላስተው ግን ክፈላ። ዌብሳይት በነፃ ቁጭ ብላ አታዳምጥ። ያቆረፍዳል እኮ በነፃ ሲሆን እኔ ራሴ ወሬው ያስጠላኛል። ወሬው ራሱ በደንብ ጭንቅላቴ ውስጥ ፋብሪኬትድ የሚሆነው ጣል ስታረጉ ነው። ታምሩ የእጣን አምጣልኝ እንጂ በነፃ እጣኑን አጭሽበት። እጣኑ እኮ በገንዘብ ነው የኔ ፍቅር፣ በገንዘብ በነፃ እጣን ይታለ ብለክ ነው። በዱቤ እሺው በዱቤ ከባድ ነው። አሜሪካ ተቀምጠክ ወደ ዱባይ አሜሪካኖችማ ክፉኛ ነው የቸገራችሁ። የአሜሪካን ችግር አያድርስ ነው። አንተ አፌ የአሜሪካን ችግር አያድርስ ነው። እናንተ በጣም ነው የቸገራችሁ አሜሪካኖች። እሱ መድኃኒዓለም ይሁናችሁ። እና እኔ ከዚህ ጌም የሚነጥለኝ ሞት ነው ልላችሁ ፈልጌ ነው። ከዚህ ጌም ይሄን ጌም እና እኔን የሚለያየን ነገር ካለ ሞት ነው። በቃ የእውነት ሞት ነው የሚለየኝ። በቃ በጣም ነው በቃ እኔ ጌም እስከዛሬ ሳልጫወት ክፉ ናችሁ። ክፉ ፍቅሮቼ፣ ክፉ በቃ ክፉ። ወይ አሜሪካ አንተ ደግሞ ዩዘር ደግሞ we Americans are good ዩዘርዬ
እኔ ያን ሰውዬ ነው የምትመስለው እንደነገርኩሽ። ኧረ ሰሊም እኔ ሰሊም አትሆኝም አንቺ። ሰሊም ጌም አትላኪ 1800 ሰው ይዤ 7 ሰው ይዘሽ ጌም ትልኪያለሽ እንዴ? ሰሊም አይደብርሽም? ንቃት ነው ንቃት ነው። አይ ሰሊም አሁን ጌም ትልክልኛለች 7 ሰው ይዛ። ሰሊም አሁን ጌም ትልክልኛለች 7 ሰው ይዛ። ምንድነው? እኔ አሁን እኮ በጣም እኮ ፈምሻለሁ እኮ በጌም እኮ በቃ ቫይራል የወጣው ሰው ነኝ እኮ ከማሚ ጋር። አሁን አንቺን አስገብቼሽ ምን እንድናወራ ነው? የጌም ምንድን ያልከው? ቆይ እስኪ አመለጠኝ። አቦ ዌብሳይት የጻፈው ምን አልከው? ዌብሳይት ቆይ እስኪ እዲ ዌብሳይት ይጣፍጣል። ዌብሳይት መጠርጠሩስ አይ ላይክ ማ ሲስተር እሺ ፍቅር ሱሊያናይ መጠርጠሩስ ቀላል ይጣፍጣል እንዴ? ለካ ህዝብን ወዱ አይደለም እምሙን በበርበሬ በበረኪና በምን እየዘፈዘፈ ቀይ ወጥ ሲያረግ የከረመው እንዴ? እምሙን ህዝብን ወደ ቀይ ወጥነት ሲቀይር የከረመው ሳንቲሙ ይጥማል። እኔ ራሴ በቅርቡ እንዳትቀየሙ በርበሬ ልነከር እችል ይሆናል ነው አይደለም? ይሆናል በዚሁ ከቀጠልን። አው ሳንቲሙ ያሳስታል፣ ራስ ያስታል። እናንተ ኦንላይን ላይ ስለሆነ ነው እንጂ እኮ ምድር ላይ የምንገኝ ያገዳድላል። ምድር ላይ እንዲህ የምንገናኝ ቢሆን ኖሮ አሁን ለምሳሌ እኔና መሲ ብርጅስቶን ብንሆን ይሄን እዚህ ጌም ውስጥ የገባ ነው ወይ መሲ እኔን ታጠፋኛለች ወይ እኔ መሲን አጠፋታለሁ። ይሄው እዚህ ስለምንገናኝ ለምን በአካል ስለምንገናኝ በቃ ይሄ ነው እኮ ይቀራል። በዚህ በጌም ምክንያት ነፍስ መወዳደቅ ነው ይቀራል። ሌላ ምን አለ? አው ነፍስ ነው መወዳደቅ አለቀ። ምንም ድብብቅ የሌለው በቃ ጋይሶች ወደዚህ የለው እንዴ? እንደዛ ነው ጸሎትዬ እየሆነን ያለ ነው እኮ ጌሙ ነው እኮ። ማሜ ክፋት አንተ ማሜ የምትባል ያረጥክ ሽማግሌ ምን ቀን ህይወቴ ውስጥ እንደገባ ካላክም የተኛውን በሬ ሲባል አልሰማችሁ? ቀስቅሶ ማሜ ነው እንግዲህ ቀስቃሹ። በሬዋ እኔ ነኝ። አዎ በሬዋ እኔ ነኝ። ቀስቃሹ ማሜ ቀስቃሽ ማሜ ነው። በሬዋ እኔ ነኝ። የተኛውን በሬ ቀስቅሶ አደረገው አውሬ የተባለው ለማሜ ነው። ከሳምንት በላይ በውስጥ ተጨቃጭቆ እኮ ነው ጌመር ያደረገኝ። ከሳምንት በላይ ይሄው ያልሞተ የኮድ 21 አለ። የመጀመሪያ ጊዜ ነው ጌሙ ሳይገባኝ ተጣልተን ሁለተኛ እንዳይመጣብኝ ሰውዬ ብዬ በመጀመሪያው ቀን ጌም ኮድ 21 ታስታውሳለህ አይደል? በውስጥ መተክ ጽፈክ ምናምን አባብለኝ ምናምን ያስታረከን ኮድ 21 ካለክ ተናገር። ሜምበር ስትሆን አይቻለሁ። ኮድ 21 እኔ እኮ እንደዚህ እንደሆነ አልገባኝም። ወዲያው በቃ ከዚህ በኋላ እንዳይደርስብኝ አልደርስበትም ብዬ ለካ ነገሩ ሌላ ነው። ምላችሁም ተገዝታችሁም ተገዳድላችሁም ተቆራርጣችሁም ተፈላልጣችሁም ዘኔክስት ዴይ ዘማይንድ ጌም ነው። ዘማይንድ ጌም ሳይኮሎጂ ዘ ኒውክለር ቦምብ ብለሽ ነው ተመልሰሽ የምትመጪው። እኔ እናንተ ታልገባኝም አይንክ ላፈራል እኮ እንዳላየው የሰውዬ እንዳይደርስብኝ። ከዛ ማን ይመጣል? ይሄ ኮድ 21 መጥቶ ሴትዮ አለኝ ስለው እህትየው ወይ ዘማይንድ ጌም እንዴት ችግር አለ? ነቃበይ ብዬሻለሁ። ነቃበይ አንበሳዬን ይሰጥሻል። እሺ ካልሰጠሽ ራሱ ሌላ ቀን ስላልሞላለት ነው ይሰጥሻል። እኔ ኃላፊነት ወስደለሁ። በአንዴ እንዳይደርስብኝ እንዳትያለኝ ወክ ያልኳ ሲስተሙ ተነገረኝ። ዝም ብሎ መደባደብ መተናነቅ የለም ፍቅሮቼ፣ መተናነቅ የለም። ነቀል ግደልክ ልፍለጥክ የለም። ገባችሁ? እኔ በመጀመሪያ ቀን ሳላቅ እንዴት ይሰድበኛል እንዴት አልከፍልም ይለኛል ብዬ ብድ ብዬላችሁ አይኑን እንዳለ ያልኩት። አይኑን እንዳለ ይሄ ማሜ የሚባል ሰውዬ እኔ ነበርኩ የቀረሁት። ከኔ ጋር ተነካካ። ለካ ከሁሉም አልተጣላም ሲገባኝ። ለካ ጸብ የሚባል ነገር የለም ፍቅሮቼ። ኤኒዌይስ እኔ አሁን ቢዝነስ ላይ ነኝ፣ ጌመር ነኝ። ከዚህ ወዲህ ጉቺ የቷ ሲባል ጉቺ ጌመሯ ለምትሉት የኔ ልጆች ሰምታችኋል አይደል? ጉቺ ፕሮፌሽናል ጌመሯ ከማሜ ጋር የምትጫወተው ይሄ ነው ስሜ። አዎ ማሜን አስታኩልኝ። ማሜ አጠገቤ ይኑር። አዎ በሱ ነው የታወቅኩትኝ፣ በጌሙ ዙሪያ በሱ ስለታወቅኩኝ እና አሁን ከጾም በኋላ ማሜ መገዳደል ስለሆነ የሚጀምረው
ከዚህ በፊት ራሱ አላረግም ያልኩትን አደርጋለሁ። እሺ ፍቅሮቼ፣ አዎ አደርጋለሁ። በበርበሬ ዘፍዝፌ ምሙዬ ቀይ ወጥ እስኪሆን ድረስ እቀጣለሁ። ሻወር ግቢ ስባል በስነ ስርዓት ገብቼ ሻወሬን ትጠበብ እየወጣለሁ። አዎ ሳንቲም ነው ጋይስ፣ ሳንቲም ነው። ሰው ለገንዘብ አይደል እየተገዳደለ ያለው? ነፍስ የሚጠፋፋው ዓለም ላይ ለገንዘብ አይደል እንዴ? እማላረገው ነገር የለም፣ ሁሉንም አደርጋለሁ። አለቀ። አደርጋለሁ ፍቅሮቼ። አዎ እኔ ለማን አባቱ ብዬ ነው የምሳቀቀው? ባል የለኝ፣ ቦይፍሬንድ የለኝ፣ የሚቆጣኝ ፍቅረኛ የለኝ፣ ምን የለኝ። ምን አገባኝ? ማን አባቱ እንዳይደብረው ወንድሞቼ ነው ሚዲያ ላይ መግባቴን አምነው ሀክን ትፍ ብለው ትተውኛል። እንደተዋችሁኝ ተቀመጡ አደራ፣ ወደ ኋላ እንዳትመለሱ። ደሞችን ቪዲዮ አዳምጣችሁ በበርበሬ ልትዘፈዘፍ ነው ብላችሁ ደግሞ ወደ ኋላ ምን እየሆንሽ ነው እንዳትሉኝ። ምንም እየሆንኩ አይደለም፣ ገንዘብ እየሰራው ነው። ዘማይንድ ጌም ወንድሞቼ፣ ዘማይንድ ጌም ከሰማችሁ ሳይኮሎጂ ዘ ኒውክለር ቦምብ። አዎ ላምበርጊኒ ልገዛላችሁ ነው። አዎ ወንድሞቼ ላምበርጊኒ ልገዛላችሁ ስለሆነ ትግሉን የተቀላቀልኩት እንዳይደብራችሁ በደንብ አድርጌ በርበሬ ውስጥ ዘፈዘፋለሁ፣ ሻወር ወስዳለሁ፣ ተንደባ ላይ ይደባለላለሁ። አዎ ይሄው ነው እንዴት ቢዝነስ እኮ ጨላው መስሎኝ። አዎ ማምዬ እግዚአብሔር ይስጥክ። ቀስቅሰ ከተኛሁበት የተኛውን በሬ ማምዬ አንተ ትለይብኛለህ። ኮዳ 21ዶች የማሜ ልጆች ራሱ ትለዩብኛላችሁ። እስኪ ኮዳ 21ዶች የምትወዱ ልብ ምልክት አስቀምጡ። ኮዳ 21ዶች የማሜ ልጆች የኔ ወርቆች፣ በየቦታው ደግሞ ፕሮፋይሌን እንትኔን ፎቶዬን ታደርጋላችሁ። የማሜ ልጆች የኔ ወርቆች እንዴ ዌብሳይት የማሜ ልጅ ሆንክ እንዴ? ዌብሳይት የማሜ ልጅ ሆኖ አይ ኮዳ 21ዶች ትለዩብኛላችሁ። ሰየማሜ ልጆች እኔ ለእናንተ ስል እንደው አባታችሁ አሸንፌው ራሱ ማለት ነው። አባታችሁ ለእናንተ ስል ለኮዳ 21 ፍቅር አባታችሁ አሸንፌው ራሱ ሄጄ ብቀጣለት እንደ ሐሳብ ምን ትላላችሁ? ለእናንተ አባት ለእናንተ ክብር ስል ኮዳ 21ዶች ለእናንተ ክብር ስል አባታችሁ አሸንፎኝ ራሱ ማለት ነው አሸንፎኝ ለእናንተ ክብር ስል ሄጄ ቅጣቱን እኔ በቀጣ ራሴ ቤቴን ዘግቼ እንዴት ትላላችሁ? ጉድ አይዲያ። በጣም ጥሩ ኤርትሪያን የኔ ፍቅር። እኔ አሸንፊው እኮ ነው 3 በተከታታይ አሸንፊው ማሜ ዘግቶ ሊመጣ ሲል ኧረ አያስፈልግም እኔ እመጣለሁ ብዬ ሄጄ ራሴ ብሰጠው የአዲሱ ሐሳቤ ነው። ለማሜ ደስ ይለናል። እሰይ የኔ ፍቅሮች፣ እኔ እኮ ትለዩብኛላችሁ ኮዳ 21ዶች። አልመጣም፣ ሼር አድርጉለት እስቲ ምንድን ያለ እንጂ ማለት ነው። እና ፍቅሮችዬ አሁን